ዛሬ አብራችሁ መምጣታችሁ ደስ ብሎን ነበረ። ቡቡዬ መግቢያ ሲሰራ ደስ ብሎን ነበረ። ያው ነገሮች ወደ መስተካከል ሄዳሉ ብዬ ቀን ራሱ ተስፋ ነበረኝ። ቅድም ደግሞ ፍፄ ደስ የሚል ነገር አለ ጠብቁ ምናምን ነገር ሲል እግዚአብሔር በጣም ሰፍ ብዬ እየጠበቁ ነበር። በቃ የሆነ ነገር ማለት ነው እና ግን የጠበቅኩት ሌላ ነገር ነው ማለት ለመሰላችሁ ያው ይታረቃሉ ነገር ሁሉም ነገር ግልጽ ይሆንና ነገሮች ይፈቱና ወደ ፍቅራቸው ይመለሳሉ፣ ይቅርታ ይባባላሉ በቃ ብዬ ነበርና እንጂ ቀለበት አልጠበቅኩም ዛሬ እውነት ለመናገር። ምክንያቱም ነገሮች ሳይጠሩ ቀለበት ያው ካሁን በፊትም እንዳልተሳካ አይታችኋልና ቡቡዬ ጋሻ ደፍርስ ብያለሁ። ለማንኛውም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ጨረቃ ፋሚሊ በጠቅላላ ሰላማችሁ ይብዛ። ከሀገርም ያላችሁ ከውጭም ያላችሁ እንግዲህ ወደ ቤቴ ስትመጡ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ በመጀመሪያ ያው ማለት የጠበቅነው ሌላ ነው የሆነው ሌላ ነው። ስለዚህ ብሩኬ እንግዲህ ዛሬ ለሀይሚዬ ቀለበት ሊያደርግላት ተንበርክኮ ሁለተኛ አንቺን ላላስከፋሽ፣ አንቺን ላልበድልሽ ከዚህ በኋላ የቃል ኪዳን ቀለበት ብሎ ተንበርክኮ የቃል ኪዳን ቀለበት ለማድረግ እንግዲህ ዛሬ ተዘጋጅቶ አምሮበት ፏ ብሎ ሱፍ ለብሶ ምንም ይልበሱ ያምርበታል፣ ብቻ በጣም ያምርበታልና ነበረ የመጣው። ነገር ግን ነገሮች ትላንትና ሀይሚ ስትናገር ሰምታችኋታል። ብዙ ግልጽ ያልሆነልኝ ነገር አለ ብላለች። በደንብ ሰምታችኋት እንደሆነ ታስታውሱ ከሆነ እኔ ብዙ ግልጽ ያልሆኑልኝ ነገሮች አሉ፣ እሱን ቁጭ ብለን እናወራለን ምናምን እየተባባሉ ነበረ ከእዩም ጋር ያው ብሩኬን ባለበት ማለት ነው። ብሩኬ ደግሞ ምንድን ነው ያየው የመሰለኝ በቃ የእኔ ልጅ አይደለም፣ ስለዚህ በቃ ስሜ ጠርቷል፣ የእኔ ልጅ አይደለም ብቻ ስላለች ስሜ ጠርቷል ብላ ነው ያሰበችው። ብሎ ነው ያስቦ በቃ የራሱን ነጻነት ብቻ እንትን ብሏል። ያው የእዩ ማሳዘን ምናምን አለ። ነገር ግን እዩ ከወዲያ ለሀይሚ ምን እንዳለቻት የሰማነው ነገር የለም አይደል? እኔ ትላንትና ቪዲዮውን ደጋግሜ ነው ያየሁት። ምንም ግልጽ የሆነልኝ ነገር የለም። ገባችሁ? የሆነ የተሸፋፈነ የተለባበሰ ነገር አለ። ምክንያቱም ሀይሚዬም አይታችኋት ከሆነ ትላንትና በቃ እኔ እሷን ልጅቷን ስጣትና በቃ እኔ ወደምሄድበት ልሄድ ጨርሱልኝና እያለች ነበረ። ብቻ የሆነ የተሸፋፈነ ግልጽ ያልሆነ ነገር አለ እና ብሩኬ ደግሞ ይህንን ነገር አላስተዋለም። ያስተዋለው ምንድን ነው? እዩ በቃ ያንተ ልጅ አይደለም የምትለዋን ቃል ብቻ ነው። እና እንግዲህ ነገሮች ሀይሚ ያልገቧት ነገሮች አሉ ይመስለኛል። እነዛ ደግሞ እንደዚህ አይነት ፕሮግራም ደግሞ ስታዘጋጅ ብሩኬ ምናልባት ከካሜራ ጀርባ ምን እንዳወራችሁ ምን እንደተባባላችሁ ያው እናንተ ናችሁ የምናውቀው ግን የምታውቁት። ግን እኛ ያው ባየነው ልክ ስለሆነ አስተያየት የምንሰጠው እንደኔ ይሄን የቃል ኪዳን ቀለበት ከማምጣትህ በፊት ነገሮችን ማጽዳት፣ የቃል ኪዳን ቀለበት የፕሮሚስ ቀለበት ማድረግ ያለብህ ደግሞ በኖርማል ሰዓት ማለት ፍቅር በሆናችሁበት ሰዓት ተጣልታችሁ ስትታረቁ ባይሆን ለምስራሽ ካሁን በፊትም ያው እንደዚህ ተፈጥሯል ብዬ ነው። ባልሆነ ሰዓት ላይ የሆነ በቃ ተጣልተው በነበሩበት ሰዓት ከዛ መጀመሪያ ነገሮች ሳይጠሩ ቀለበት ይዞ መጥቶ አልፈልግም ብላለችና አይዶን ነው አላቅም። ሀይሚዬ ዛሬ በዚህ ልክ የተናገረችበት ምክንያት ምንድን ነው? ለምንድን ነው እንደዚህ ያለችው? አንተ ለእኔ ምርጫ የምትሆን ወንድ አይደለህም ለምን አለች? ብቻ የሆነ ነገር አለ ከጀርባ የሆነ የተወራላት የተሞላችው ነገር አለ።
እና እነዛ ነገሮች መጀመሪያ ከእዩ ጋር ነገሮች አላለቁም። አሁን ገባችሁ? በደንብ ሙልጭ ብለው ሳያልቁ ቀለበት ቃል ኪዳን ማቅረብ ተገቢ ነው ብዬ አላስብም። ያው ያያችሁትና ያስከተለው ምክንያቱም ሆዷ የሆነ ቅር ያላት ነገር እያለ ቀለበት ልትቀበል አችልም አይደለም። እና ከባድ ነው ብቻ ሀይሚዬ ያው ያንን ቃል ካፏ የሆነች የተናደደችበት ነገር አይታወቅም። እኔ ትላንትና የሆነ ሁኔታዋ አለባብሳ ማለፍ ነው የፈለገችው አይደል? እዩ አይታችኋት ከሆነ አለባብሳለች። በጣም የሆነ ሽፍንፍን ነገር አድርጋለች እና ለሀይሚ ብዙ ያወራቻት ነገር ያለ ይመስለኛል። ብዙ ነገር እንደዛ እንድታዝንላት እንደዛ በቃ ሽቁጥቁጥ እንድትልላት ያደረጋት በደካማ ጎኗ እኔ ብያለሁ ብዙ ጊዜ እዩን አታገኛት ብዬ ብዙ ጊዜ ተናግሬያለሁ። ለምን የፈለገ ነገር ቢሆን በቃ ሀይሚን ማሳመን ትፈልጋለች። ገባችሁ? ሀይሚን ታሳምናታለች። ለምን? ሀይሚ የዋህ ልብ አላት። የዋህ ልቧ ደግሞ ደካማ ጎኗ ነው። ይሄንን ደካማ ጎን ደግሞ እየተጠቀመችበት ነው ልጅቱ። ስለዚህ ሀይሚዬ ደግሞ ተረጋጊ፣ እንደዚህ አትሁኚ፣ ቁጭ ብላችሁ ተነጋገሩ፣ አውሩ። አንዳንዴ በስሜት ጥሩ አይደለም። አንቺ አስተዋይ ሴት ነሽ፣ ልባም ሴት ነሽ፣ መልካም ሴት ነሽ፣ አዛኝ ሴት ነሽ እና ምናልባት የሞላችሽ ነገር ካለ እሷን አምነሽ ወይ ደግሞ ሌላ ሰውም ሊሆን ይችላል እኮ የሆነ ያወሩሽ ነገር ሊኖር ይችላል። ስለዚህ ቁጭ ብለሽ ከብሩኬ ጋር ማውራት መነጋገር መቻል አለብሽ። ብቻ ፈጣሪ ከእናንተ ጋር ይሆን። ግን ማለት በተለይ ያን ቃል መስማት በጣም ከባድ ነው። እግዚአብሔር ይከብዳል። ለእኛም ለተመልካችም ለብሩኬም ቢሆን ከባድ ነው ያ ቃል ማለት ነው። እና ሀይሚዬ ተረጋጊ፣ አስቢበት። እና ውዶች ደግሞ ማነው ጨረቃ ፋሚሊ ደግሞ ያው ነገ ሰላም ይሆናል፣ አይዟችሁ። ዛሬ ይሄ ቢሆን ግን ቀለበቱን ትክክል ነው ብዬ አላስብም። ዛሬ ማለት የዛሬው ቀን አይደለም፣ የቀለበት ቀን አልነበረም። ነገሮችን የሚጸዱበት ጊዜ እንጂ ቀለበቱ ቀስ ብሎ ይደርስ ነበር። እና አይዟችሁ እንግዲህ ቻሉት፣ ምንም ማድረግ አይቻል። እኔ በቃ የሆነ በቃ የይቅርታ ቀን ነበር ስጠብቅ የነበረው፣ በቃ የይቅርታ ቀን። እና አንዳንድ ሴቶች ደግሞ ወይኔ ብሩኬ በስማም የምትልኩት ቴክስት ኧረ ይደብራል። እንደዚህ እስከምትባሉ ድረስ የምትልኩትን ቴክስት አቁሙ። በጣም አትርከሱ፣ እውነት አትርከሱ። ያልሆነ ቴክስት የምትልኩ እሱ ጋር ምን ሆናችሁ ነው? ኧረ ይደብራል፣ እግዚአብሔርን ይደብራል። እንደ ትልቅ ሰው አስቡ። ውርደት ነው እንደዚህ መባል ራሱ።